ካንተ ልጀምርና ወደ ጌታቸው እሄዳለሁ። መልካም በሚገባ ነው ያስቀመጥካቸው ቅደም ተከተሎቹና የውይይታችን ይዘት ቴዲ። ያው አጠቃላይ ከዓለም አቀፋዊ ሁኔታው እንዲሁም ቀጠናውም በምን መልኩ ሼፕ ሊያደርገው ይችላል። አሁን ሰሞኑንም የሳውዲ ጉዞ ወደ ዋይት ሀውስ እንዳያችሁት ነው። እዛ ላይ ከሱዳን ጋር በተያያዘም የተሰጠ አስተያየት አለ። በዋይት ሀውስ በኩል የወጣ የዶናልድ ትራምፕ እንትን ማለት ነው እና ይሄ በትግራይ በኩል ይሄ የመከተ ኃይል የሚባል አለ እና እሱ ያንን የሚያይበት እና በትክክለኛ ደግሞ ኢን ሪያሊቲ ምንድነው እየሆነ ያለው የሚለው ማየት ተገቢ ይመስለኛል። ሌላ በቀጠናው ከዚ ኢኮኖሚስት ጋር አያይዘህ ያነሳውም አለ። እንዲሁም በኤርትራ መንግስትና በኢትዮጵያ መንግስት መካከል ሽምግልና የኬንያ ጉዳይም አለ። ከዛ ቀጥሎ በሀገር ውስጥ ያሉ አሰላለፎች እንዲሁም ትግራይ ለዚህ በምን ሁኔታ ላይ ትገኛለች፣ በምን ያክል ተዘጋጅታለች የሚለው አይ ቲንክ ኢምፖርታንት ነጥቦች ናቸው ብዬ ማስቀመጥ ፈልጋለሁ። ሶ አይ ቲንክ በጸምዶ ለመጀመር ያክል አንድ ይሄ ግንኙነት የአቻ ግንኙነት ነው ብዬ እንደማልወስደው ካሁን በፊትም ቴዲ ከአንተ ጋር ባደረግነው ውይይት ግልጽ አድርገናል እና ሻዕቢያም የራሱ ስጋት አለው። የነ ደብረጽዮን ቲፒኤልኤፍ እና አብረዋቸው የሚሰሩ የወታደራዊ አመራሮች እነሱም የራሳቸው ስጋት አላቸው። እዚህ ላይ የተመሰረተ ግንኙነት ነው። ስጋቱ በነ ደብረጽዮንና በእነሱ ጎራ የተሰለፉ የወታደራዊ አመራሮች ባየለ ቁጥር ሻዕቢያ ያንኑ ነው ኤክስፕሎይት የሚያደርገው። ግንኙነቱ ከትግራይ ጥቅም አንጻር አይደለም፣ የትግራይ ህዝብ ከሚያገኘው ጥቅም አንጻር አይደለም። ታስታውስ እንደሆነ ቴዲ ወደ ደቡብም ወደ ሰሜንም የሚደረጉ እንትኖች የትግራይን ህዝብ እና ትግራይን ጥቅም ባስከበረ መልኩ ቢደረጉ አይጠላም እና በተለይ ደግሞ እኔ ያከልኩበት አንድ ነገር ምንድነው ጦርነት በሚያስቀር መልኩ ያው ጦርነት ማስቀረት አንዱ ትልቁ ነገር ስለሆነ ለህዝቡ እፎይታ ስለሆነ ከዛ አንጻር የሚጠቅም ነገር ከተገኘ ሰየው። ግን ችግሩ ምንድነው ጦርነት ይስባል፣ በዛ ላይ ደግሞ የትግራይን ህዝብ አያረጋግጥም። እና ደብረጽዮን ደግሞ የአቻ አጋርነት አይደለም። እነሱ ብዙ ያወራሉ፣ በኤርትራ በኩል ምንም አይወራም። በነገራችን ላይ በኤርትራ መንግስት ኦፊሻል ስቴትመንት ምንም ነገር የለም። ይህ በእንዲህ እንዳለ ያው ይህ የተመለከተ የፌዴራል መንግስት በኬንያ በኩል ከዛ በፊት በሌሎች ሙከራዎችም ነበሩ። ከኬንያው በፊት በአውሮፓ ህብረት ወደ ተባበሩት መንግስታትም እንደዚሁ የሚወጡ መረጃዎች ያሳያሉ። ከዛ አሁን የኬንያው ያው ጠበቅ ያለ ነገር ይመስላል። በኤርትራ በኩልም ይሄ ያልከው ፕሪኮንዲሽን ትግራይ ማትጠቃ ከሆነ የሚል ሰጥተዋል የሚለው እሱ ይገርማል። በነገራችን ላይ ትግራይን ካልጨረስን ካላጠቃን ተብሎ ጸብ ውስጥ የተገባ ትግራይን ለመጠበቅ ቃል ግባልኝ የሚባልበት እንትን እንዴት ብሎ ሲሄዳል የሚለው አይ ቲንክ ማየት ተገቢ ይመስለኛል። ሲጀመር በ2018 የነበረው ግንኙነት የጋራ ጠላትን ለማጥቃት በዋናነት ትግራይን ለማጥቃት በሚል ነበር ግንኙነቱ የተጀመረው። ከዛ በሂደት የትግራይ ጦርነት መጥቶ ጀነሳይዳል በሆነ መልኩ ያ ሁሉ ጭፍጨፋ ተፈጽሞ ሲያበቃ የፌዴራል መንግስቱ ከህወሓት ጋር ፕሪቶሪያ ላይ ሲፈራረም የሰላም ስምምነት ሻዕቢያ በዚህ ደስተኛ አልነበረም። በተለይ ደግሞ በዋናነት ናይሮቢ የዛ አንድ ማስፈጸሚያ ተብሎ ናይሮቢ ላይ የተፈረመው የውጭ ኃይሎችና ነን ኢኤንዲኤፍ የመከላከያ አካል ያልሆኑ ይወጣሉ የሚለው ነገር ሲመጣ ነው ሻዕቢያ በጣም እንትን ያለው የደነገጠው። አንድም የአማራ ኃይሎች የትግራይ መሬት ወረው እንዲቆዩ ይፈልጋል ሻዕቢያ። ኢንፋክት ከመጀመሪያውም ጀምሮ ፕሮግራሙ ነው። ሁለተኛ እንደገና እሱ የተቆጣጠራቸው የትግራይ አካባቢዎች እንደያዘ እንዲቀጥል ይፈልጋል። አት ኤኒ ታይም ማጥቃት ሲፈልግ ትግራይን መቆጣጠር መምታት ሲፈልግ እንዲያደርግ የሚያስችለው ፖዚሽን ላይ እንዲሆን ነው የሚፈልገው። ይሄ እንደማይቀጥል ሲያውቅ ሻዕቢያ ተደናቀፍን፣ ተኮላሸብን እቅዳችን ብሎ ነው ወደ ጸብ የገባው። የፌዴራል መንግስትም የራሱ ምክንያቶች አሉት ጦርነቱን ላለማስቀጠል ያስገድዱት ማለት ነው። ለማንኛውም አሁን ግን ትግራይ እንደማትጠቃ ማረጋገጫ ስጡን የሚል እውነት እንደዛ አይነት እምነት ካለ እኔ እንዲያውም እንደዛ ነው ብዬ አላምንም። ምክንያቱም ያጣላቸው ትግራይ
ጥቃት ይደርስባታል፣ በዛ ነው ጸብ ውስጥ የገባ ነው የሚል ናሬቲቭ ለመፍጠር ነው አሁን እየተሞከረ ያለው። ግን በዋናነት እኔ ከፌዴራል መንግስት ጋር ሰላም አውርዶ ወደ ትግራይ ጦርነት የማይመጣበት ሁኔታ የሚያመቻች ጽምዶ ከሆነ በነገራችን ላይ ኦኬ እኔ ጽምዶ አምርሬ በኤርትራና በህወሓት ሰዎች የሚደረግ ግንኙነት አምርሬ ከምቃወምበት አንዱ ምክንያት ከፌዴራል መንግስት ጋር ትግራይ ጸብ ውስጥ እንድትገባ ወደ ጦርነት እንድትመለስ ለማድረግ፣ ሁለተኛ ሻዕቢያ ተቋረጠብኝ የሚለው በፕሪቶሪያ ምክንያት በዚህ ሂደት ትግራይን የማድቀቅ አጀንዳው እንዲፈጸምለት የመፈለግ ነው። ይህ እውነታ እያወቅ አሁን ትግራይ ጥበቃ እንዲደረግላት ፈልጋለሁ የሚል ሻዕቢያ ካለ ኦፍኮርስ ጽምዶ ኢዝ ፋይን። እንዲያውም እዚህ ላይ ጀመር ሁላ ልል እችላለሁ። ጥያቄ ወደ ጌታቸው ከመሄዳችን በፊት አብይ አሁን ስታነሳ አብይ ካልተገደደ በስተቀር በትግራይ ላይ ጦርነት አይከፍትም የሚል አሳምፕሽን ያለ ይመስላል። እንደዛ ነው ነገሮች ሁሉ የሚያሳዩት? እንደዛ አይደለም። የፕሪቶሪያ ስምምነት ነው የሬፈረንስ እዚህ ላይ የፕሪቶሪያ ስምምነት ጦርነቱን የጥይት ተኩስን አስቆሟል። በዚህ ረገድ ሻዕቢያ አኩርፏል። ጦርነቱ ለምን አልቀጠለም? ይሄ ነው ቤዙ የኔ ንግግር። ኦኬ። ግን ከዛ በኋላ አብይ ደግሞ የፕሪቶሪያ ስምምነትን ራሱን ዌፐናይዝ በማድረግ ያለ ጦርነት በትግራይ ውስጥ የሚፈልገውን ለማሳካትም ተጠቅሞበታል። ኦፍኮርስ እሱን እንመጣበታለን። የፌዴራል መንግስት ከጦርነት በመለስ ባሉ መንገዶች ትግራይን የሚያዳክምበት መንገድ ትግራይ የራሷን አንድነት የራሷን መሰባሰብ አቅም በማጠናከር እሱን መገዳደር ትችላለች ብለን ስንመጣ ወደ ሌላ እንትን ነው የሚወስደን። እሱ በዋነኝነት ግን በፕሪቶሪያ ስምምነት ትግራይን በጦርነት የማስቀጠል ሂደት በመቋረጡ ነው ሻዕቢያ ያኮረፈው። ያስኮርፎት ግን የሚገርመው ነገር ጦርነት ማስቀጠል የሚፈልጉ ኃይሎች በትግራይ ወደ ማሰባሰብ ነው የገባው። ጽምዶ በነገራችን ላይ ካያቸው በትግራይ ሳይድ የሚሰባሰቡት በኤርትራ ተመርጠው ማለት ነው፣ በኤርትራ በኩል ተመርጠው እዛ ላይ እኔ በነገራችን ላይ ጽምዶም አለው የሆነ ምን ልለው ይችላል የሆነ ማህበር ወይም ስብስብ ልትለው ትችላለህ። ብዙ ጊዜ ጦርነትን ትግራይ ውስጥ በአፋጣኝ መጀመር አለበት የሚሉ ሰዎች ናቸው እንደ አንድ ፋክተር የሚመረጡት በዛ ምክንያቱ የሻዕቢያን ፍላጎት ለማሟላት። ሁለተኛ በትግራይ ውስጥ በፖለቲካ የተለዩዋቸው የትግራይ ወገኖቻቸውን በማጥቃት ነው ያላቸውን ታማኝነት የሚያረጋግጡት። ትግራይ ኤሪትሪያናይዝ በማድረግ ረገድ የተዋጣለት ስራ መስራት መከወን የሚችሉ ሰዎች ናቸው የሚመረጡት። ለምሳሌ ይሄ ፕሬስ ሚዲያ ምናምን የምትሉት ይሄ ውይይት የምትሉት ነገር አቁሙ፣ የጋራ መግባባት ወደ አንድ የሚያመጣ ጉባኤ ምናምን የሚባል ነገር አያስፈልግም የሚሉ ኃይሎች ነው ሰሌክት የሚደረጉ። ባጭሩ ትግራይ ውስጥ እርስ በራስም ይሁን ከፌዴራል መንግስትም ይሁን ወደ ግጭት የሚከት ነገር የሚሰሩ ያ አውትሶርስ ተደርጎ ተሰጥቷቸው ያንኑ በትግራይ እንደ ቅርንጫፍ ጽህፈት ቤት ብለው የህግደፍ የቅርንጫፍ ኦፊስ ሆነው ጽህፈት ቤት ሆነው የሚያገለግሉ ሰዎች ነው ሰሌክት የሚያደርጉ። ከዚህ አንጻር የፌዴራል መንግስት ያለው ፕሪቶሪያን በመተግበር ያለው ምንድነው የሚባለው የእናቴ ቀሚስ አደናቀፈኝ አካሄድ እንዲሁም ከጥይት ተኩስ በመለስ ባሉ ትግራይን የማዳከም ስራ ለመገዳደር በትግራይ በኩል መሰራት ያለበት ስራ አለ። የስ እንስማማለን። ምክንያቱም የፌዴራል መንግስት ፕሪቶሪያን እየፈጸመ አይደለም ብቻ ሳይሆን ከጥይት ተኩስ በመለስ ባሉ ሁሉ መንገዶች ተጠቅሞ ትግራይን እያዳከመ እየበታተነ ነው ያለው የሚል እምነት ነው ያለኝ። ከዚህ አንጻር ግን የሻዕቢያ ፍላጎት ግን ትግራይ ጦርነት ውስጥ በነበረችበት ተዘግታ ተከባ ሲጅ ውስጥ በነበረችበት ሁኔታ ትቀጥል በሚል ነው ዲማንዱ። ከዛ ከፍ ይላል ለማለት ፈልጌ ነው።